እርዳታን ከወልይ መጠየቅ የሚቻል ከሆነ ያ ወልይ ከሞቱ በኋላ እርዳታን ቢጠየቁ እንዴት ነው ሊረዱት የሚችሉት? ብታብራሩልን። አሰላሙ አለይኩም ወራህመቱላህ ወበረካቱሁ። ይህንን የጥያቄውን መልስ አብረን እንከታተለው እስቲ። እርዳታ የሚለው ነገር በህይወት እያለ ወይም ደግሞ አጠገቡ እያለ ብቻ ሳይሆን ያ ሰው ወደ ቀጣዩ ዓለም ቢሸጋገርም ተሰሩፍ ማድረግን አላህ ከሰጣቸውና ካስቻላቸው ባሉበት ሆነው አላህ ኢልሃም ሰጥቷቸው እሱን ለምነው ከአላህ ሱብሓነሁ ወተዓላ እርዳታ እንድናገኝ ወደ አላህ ተወጁህ ሊያረጉልን ይችላሉ። ይህ ቪዲዮ ረዥም ነው። አስፈላጊ የሆነውን ቦታ ብቻ ቆርጬ ነው ያቀረብኩት። እያለ ያለው ከወልይ እርዳታን መጠየቅ የሞተ ወልይም ይሁን በህይወት ያለም ይሁን የቸገረህን ነገር ወልይን ተጣርተህ ሀጃን ሊያወጡልህ ይችላሉ እያለ ነው። ያ ወልይ በህይወት ቢኖርም ቢሞትም እያለ ነው። እዚህ ጋር አንድ ሶስት ነገር ልንገራችሁ። አላሁ ስብሓነሁ ወተዓላ በቁርአን ውስጥ ምን ብሎናል? ኢን ተድዑሁም ላ የስመዑ ዱዓአኩም ወለው ሰሚዑ መስተጃቡ ለኩም ወየውመ ልቅያመቲ የክፍሩነ ቢሽርኪኩም ወላ ዩነቢኡከ ምስሉ ኸቢር። እነዚያ ከአላሁ ስብሓነሁ ወተዓላ ውጭ የምትጣሩት ነገር ወልይም ይሁን መላኢካም ይሁን መሻይኽም ይሁን ካኢነን መንካና እናንተ ብትለምኗቸው እኮ አይሰሙም ነው የሚለን። አይሰሙም፣ መስማትም አይችሉም። ቢሰማችሁ እንኳን መቀበል አይችሉም ነው የሚለው። ይህ ሰውዬ እያለ ያለው ደግሞ የሞቱት ወልዮች እንኳን እርዳታ ሊረዱ ይችላሉ ቢሞቱ እንኳን፣ በህይወት ያሉት አይደለም ቢሞቱ እንኳን እያለ ነው ያለው። አላሁ ስብሓነሁ ወተዓላ ደግሞ የሚለን አይሰሟችሁም፣ ቢሰሟችሁም ሊቀበልላችሁ አይችሉም ብሎን እየነገረን ነው። ያንተን እንይዘው፣ የዚህን ግለሰብ እንይዘው ወይስ የአላህን እንይዘው? ምርጫው የእናንተ ነው። በሊሄ ብቻ አይደለም አላሁ ስብሓነሁ ወተዓላ የነገረን። ዛሬ ከአላሁ ስብሓነሁ ወተዓላ ውጭ የምትጣሩት ነገር የውመል ቂያማ ቀን ይክዳችኋል ነው የሚሉት። ወየውመል ቂያመቲ የክፍሩነ ቢሽርኪኩም። እነዚያ እናንተ የምትጣሩት ነገር ዛሬ አዱንያ ላይ ሁናችሁ ያ ሼክ አብደልቃድር ጂላኒ፣ ያ አሕመድ ሪፋዒ፣ ያ ቀጥባሪ ብላችሁ የምትጠሩት ነገር የውመል ቂያማ ቀን እናንተን ይክዳሉ፣ አናውቃቸውም ነው የሚሉት ነው የሚለው። ሌላኛው እያለ ያለው ይህንን እንስማ። ሚነል ሙምኪናት ነው። ሚነል ሙምኪናት ማለት አእምሯችን አይሆንም ብሎ የሚዘጋው ነገር አይደለም። ማ ዩጂዙሁ ልዓቅል ነው። ኢንሻአ አላህ ከሻ ያን ወልይ ካለበት ቦታ እንዲወጣ አድርጎ ተሰሩፍ አድርጎ ያንን ሙሪዱን ሙሒቡን ወዳጁን ረድቶ ባለበት መልኩ አግዞት ሊመለስ ይችላል። ልክ እነዚህ ሰዎች እምነታቸውን የሚያቆሙት አቅል ላይ ነው። ምክንያቱም የፈለገ ማስረጃ ከቁርአንም ይሁን ከሐዲስም ይሁን የሚመጣ ከአቅላቸው ጋር የሚጋጭ ከሆነ አይቀበሉትም። እዚህ ጋር እያለ ያለው አንድ ወልይ ከሞተ በኋላ ሙሒቡ ወይም ደግሞ እሱን የሚያመልክ ሰው ማለት ነው። ያ ጀማዓ ንጉስ ድረስልኝ ብሎ ከተጣራ አፈሩን አራግፎ መጥቶ ሊያግዘው ይችላል። ይሄ ጭንቅላት ላይ የሚከብድ ነገር አይደለም ማለት። አላሁ ስብሓነሁ ወተዓላ ደግሞ ምን ይልናል? ያ አዩሃ ናስ ዱሪበ መሰሉን ፈስተሚዑ ለህ። እናንተ ሰው ልጆች ሆይ ምሳሌ ተቀመጠላችሁ፣ ልብ ብላችሁ አዳምጡ አለ። እነዚያ እናንተ ከአላሁ ስብሓነሁ ወተዓላ ውጭ የምትጣሩት ነገር ዝንብን መፍጠር አይችሉም ነው የሚለን። ዝንብን መፍጠር ተውትና፣ ዝንብ መፍጠር ከባድ ነው። ስለሆነ እርስ በርሳቸው ቢተባበሩ እንኳን ላ አንድ ወልይ ብቻ አይደለም ላ ከጅንም ከኢንስም ተገናኝቶ ተባብሮ ዝንብ መፍጠር አይችሉም። ላ ዝንብ መፍጠር ከባድ ነው። ነገር ግን እጃችሁ ላይ ያለውን ምግብ ዝንብ መታ ንጥቅ አርጋ ብትሄድ ያ ዝንብ ንጥቅ አርጋ የሄደችውን ማስጣል አይችሉም ነው የሚለው። እንኳን የእናንተን ችግር ሊያወጡና ማለት ነው። እኛ እንደዛ ስንል ወልዮች ከራማ የላቸውም እያልን አይደለም ላ ነገር ግን ወልዮች ከራማ ስላላቸው ለምኑ አልተባሉም። አላሁ ሱብሓነሁ ወተዓላ አልፈቀደልንም። ወልዮችን ለምኑ አላለንም። እኔን ብቻ ለምኑኝ ያለው አላሁ ሱብሓነሁ ወተዓላ። ሌላኛው ከሞቱ በኋላ ተመልሰው ይጠቅማሉ እያለ ነው። አንድ ሶስት ነገር ልንገራችሁ። የሞተ ወልይ እንኳን ሊጠቅምና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በህይወት እያሉ እንደሚታወቀው ነቢዩላህ ሙሐመድ ሰለላሁ ዐለይሂ ወሰለም አፍደሉል ኸልቅ ወአፍደሉል አውሊያ ወአፍደሉል አንቢያ ወሰይድ ወለዲ አደም ናቸው። ነገር ግን ይህንን ማዕረግ ከመያዛቸው ጋር
እኔ ወልይ ነኝ እጠቅማችኋለሁኝ ከችግራችሁ ውስጥ አወጣችኋለሁኝ አላለም። ያኔ መካ ውስጥ ሆነው የሙሽሪኮቹ አዛ ሙስሊሞቹ ላይ በበረታ ጊዜ እጁን ወደ አላሁ ስብሓነሁ ወተዓላ ከፍ አደረገ። ምን በማለት አላሁመ ዐለይከ ቢቁረይሽ اللهم عليك بأبي جهل بن هشام وعقبة بن ربيعة وشيبة بن ربيعة والوليد بن عقبة وأمية بن خلف وعقبة بن أبي معيط فيما رواه البخاري ومسلم إهن دعاني أدرقوت إني وليني إني نبيني أتفاتشها له ألا بل إجاتشون ودى الله سبحانه وتعالى كفادر الله سبحانه وتعالى لم نباتشو فإذا لو كان الولي يتصرف في الكون على زعمكم እናንተ በምትሉት መልክ ሄደን ወልዮቹ ከሞቱ በኋላ አይደለም በህይወት እያሉ የሚጠቅሙ ቢሆን ከነብዩ ሰለላሁ ዐለይሂ ወሰለም በላይ ወልይ ያለነ የለም። فاذا ነብዩ ሰለላሁ ዐለይሂ ወሰለም ከውን ላይ ተሰርፍ ቢኖራቸው ለክተፋ بقوله لهم موتوا فيموتون ለነብዩ ይበቃለት ነበር። ወደ አላህ መለመን አይደለም ሙቱ በቃ ረበሻችሁኝ በማለት ብቻ በቂ ነበር። እነሱም ይሞታሉ ነብዩም ሰለላሁ ዐለይሂ ወሰለም ይገላገል ነበር ማለት ወይስ ከነብዩ ሰለላሁ ዐለይሂ ወሰለም የሚበልጥ ወልይ አላችሁ እናንተ? መልሱ። ሁለተኛው ነገር የበድር ዘመቻ ላይ እንደሚታወቀው ሙስሊሞቹ ከባድ አደጋ ደርሶባቸው ነበር። የሙስሊሞቹ ቁጥር በጣም ጥቂት ነበሩ። የካፍሮቹ ቁጥር በጣም በእጥፍ ከሙስሊሞቹ ይበዙ ነበር። ያኔም ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ወደ አላሁ ሱብሓነሁ ወተዓላ ከፍ አደረጉ። اللهم انجز لي ما وعدتني አንተ አላህ ሆይ ፈጽምልኝ ቃል የገባህልኝ ነገር ነይ በማለት ወደ ቅብላ ዙሩን የለመኑ ነብዩ ሰለላሁ ዐለይሂ ወሰለም አላህን ከመለመን አልተወገደም። እጃቸውን ከፍ በማድረግ እነሱ የለበሱት ሻል ከትካሻቸው እስከምትወድቅ ድረስ ምን እያደረጉ አላህን ሱብሓነሁ ወተዓላ እየለመኑ ወልይ ነኝ ከውን ውስጥ ተሰርፋለኝ በአንድ እፍታ ጨርሳለሁ አላሉ። ወይስ እናንተ ዘንድ ያሉት ወልዮች ከራማቸው ከነብዩ ሰለላሁ ዐለይሂ ወሰለም ሊበልጥ ነው? ለእናንተ ጥያቄ። ሶስተኛ እናንተ የምታመልኩት ወልዮች አይደለም አሽረፉል ኸልቅ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም እነሱ የሚያደርጉት ዱዓ እነሱ የሚለምኑት ከአላሁ ሱብሓነሁ ወተዓላ ዱዓ የሚያደርጉት ነገር ሙሉ በሙሉ አይሞላላቸውም። እነሱ አድርጎ አይደለም አላህን ለምኖ ማለት ነው። እሱም በማስረጃ ሙስሊም በዘገበው ሐዲስ እንዲህ አሉ ነብዩ ሰለላሁ ዐለይሂ ወሰለም በሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ ባስተላለፈው ሐዲስ ሰአልቱ ረቢ ሰላሳ ፈአዕጣኒ እትነተይኒ ወመነዕኒ ዋሂዳ አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህን ሱብሓነሁ ወተዓላ ሶስት ነገርን ለመንኩኝ ሁለት ነገር ሰጠኝ አንዷን ከለከለኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም ሆነው አሽረፈል ኸልቅ ሆነው እንኳን እነሱ የፈለጉትን ነገር በዚህ ከውን ዓለም ላይ ተሰርፍ ሊያደርጉና ከሞቱ በኋላ አይደለም ላ በህይወት እያሉ እንኳን ተሰርፍ በራሳቸው ሊያደርጉና አላህን ለምነው ሶስት ነገርን አላህን ለምኜ ሁለቱን ሰጠኝ አንዱን ከለከለኝ እያሉ ነው። ፈኢዘን ወልዮች ይህንን ከውን ላይ ተሰርፍ ቢኖራቸው የወልዮች ሱልጣን ነብዩ ሰለላሁ ዐለይሂ ወሰለም ነው። ፈኢዘን ለምን አላህን ይለምናሉ? ቀጥታ ለምን እነሱ ከአላህ ይለምናሉ? ቀጥታ ለምን አላደረጉም? እንደዚሁም ለምንድን ነው አላሁ ሱብሓነሁ ወተዓላ አንዱን የከለከላቸው? ይሄን ነገር ነብዩ ከሞቱ በኋላ አይደለም ላ በህይወት እያሉ ነው እንደዚህ የሚሉት። ፈኢዘን እነዚህ ሰዎች በሚሉ ቃላቶች ላይ ስንሄድ ወልዮቻቸው ከነብዩ ሰለላሁ ዐለይሂ ወሰለም ይበልጣል ማለት ነው የሚያሳየው። ምክንያቱም እነሱ እያሉ ያሉት ከሞቱ በኋላ ወልዮች ሊጠቅሙ ይችላሉ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም ግን በህይወት ያሉ ሶስት ነገር አላህን ለመንኩኝና ሁለቱን ሰጠኝ አንዱን ከለከለኝ እያሉ የትኛው ነው ከባዱ ማለት ነው? ከሞተ በኋላ ስራ መፈጸም የሚችል ነው ወይስ በህይወቱ ያለ የፈለገውን ሁሉ ማሟላት የማይችል ሰው ነው? አኪድ የሞተ ሰው ከሞተ በኋላ የሚፈልገው ነገር መፈጸም የሚችል ነው ጠንካራው በጭንቅላት ከሆነ ማለት ነው። ውድ እህት ወንድሞች ከአላሁ ሱብሓነሁ ወተዓላ ውጭ ባለው ነገር ላይ መንጠላጠል ሽርክ ነው። ወልይም ይሁን ሸይኽም ይሁን መላኢካም ይሁን ጅንም ይሁን የሚጠቅምሽ ነገር የለም፣ የሚጠቅምህ ነገር የለም ወንድሜ። አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው ሓጃህን ሊያወጣልህ የሚችለው። አላሁመ አሪና አልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና አልባጢለ ባጢለን ወርዙቅና ኢጅቲናበህ።